ሰላም የቻናል ተከታታዮች ሰላም። ዛሬ ምሽት ኮንዶሚኒየም ይዘላችሁ መተናል። ከውጪ ጀምራን ተመልከቱ። ግቢው በጣም መናፈሻው ያምራል። ይህን ኮንዶሚኒየም እንግዲህ ለእናንተ ዛሬ ይዘን መተናል። አዎ የት ነው የሚገኘው ብላችሁ መጀመሪያ ትጠይቃላችሁ። ሰሚት ኮንዶሚኒየም ነው የሚገኘው። የቤቱ አሰራር እጅግ በጣም የሚያምር ነው። እንደምትመለከቱት ነው። ጂፕሰም፣ ሴራሚክ ሁሉም የተሟላ ነው። ኪችኑን ተመልከቱት። ኪችን ካቢኔት በደንብ የተሰራ ለራስ ተብሎ የተሰራ ጥርት ያለ ነው። እንደምታዩት መሬቱም ሴራሚክ ከኪችን ጀምሮ ማየት ትችላላችሁ። እያንዳንዱ የቤቱን ክፍልና የኪችኑን ተመልከቱት። በሴራሚክ ያበደ ነው። ምንም ይወጣለት ነገር የለም። አሁን ደግሞ እስቲ ወደ ሳሎኑ ስንሄድ ተመልከቱ። የተንጣለለ ነው። ምንም ጽድት ያለ ነው። ሴራሚኩ ተመልከቱት። ጂፕሰም ኮርኒሱን በዚህ በሚያምር መልኩ ሰርቷል። ለራስ ለመኖር የሰራው ባለቤቱ ለዛ ብሎ ነው የሰራው። አሁን ቀጥለን ደግሞ እስቲ መኝታ ቤቱን ስንመለከት ተመልከቱ። መኝታ ቤቱን በጣም ሰፊ ነው። ሁለት አልጋ እንግዲህ ይዟል። ትናንሽ አልጋ እንደምታዩትና ይሄ ቤት ለራሱ የተሰራ ጽድት ያለ በጣም የሚያምር ነው። ኪችን ካቢኔቱንም ተመልክታችኋል። መሬቱም ሲንክ ነው። ጂፕሰም ውጪም በረንዳ እንዳለው አይታችኋል። ግቢውም አበባ ያበደ ነው። ይሄ ቤት በአጠቃላይ የሚሸጠበት ዋጋን እንገልጽላችኋለን። ዋጋውን ግን የምታገኙት ዲስክሪፕሽን ላይ ነው። ዋጋውንና የሻጩን ስልክ ዲስክሪፕሽን ላይ በእናስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሰሚት ኮንዶሚኒየም ነው የሚገኘው። በባንክም መግዛት ይቻላል ብለዋል ባለቤቱ። በካሽ ግን ቅናሹ በጣም የሚገርም ነው። ባንክ ገዢ ለሆናችሁም አማራጭ ነው። ወደ ውጭ ተመልከቱ። ከኪችን በጣም ጥሩ እይታ አለው። ይሄ ቤት ሰሚት ይገኛል እንዳልኳችሁ። እናም እንድትገዙት እንጋብዛለን።